ሰላም ጤና ይስጥልኝ። እንዴት ናችሁ? የዞማነሽ ዩቲዩብ ተከታታዮች፣ እኔ ደህና ነኝ እግዚአብሔር ይመስገን። እናንተም ሰላም እንደሆናችሁ ባለሙሉ ተስፋ ነኝ። እንግዲህ ዛሬ ጽናት ድራማ ተለቋል ማለት ነው። ክፍል 42 ማለት ነው። እንግዲህ አብረን የምናየው ይሆናል። ለዚህ ቻናል አዲስ ከሆናችሁ ሰብስክራይብ፣ ላይክ፣ ሼር እያደረጋችሁ ማበረታታት ትችላላችሁ። እስቲ ወደ ቪዲዮ ጤነኛ ነሽ? ግን እዚህ ምድር ላይ ምን እንደሚያስደስተኝ ታውቃለህ? ነገ ምን እንደሚሆን ሳያውቅ የበላይነቱን ለማሳየት የሚፍጨረጨር ሰው ሳይ በጣም ደስ ይለኛል። ደንቆሮ አሁን እቺ ከመሄዴ በፊት ግን የጽናት ገላ ቀይ ነው እንዴ? ሰማኛለህ? ተሳስተህ ከዚህ በኋላ እጅህን እኔ ላይ እንዳታነሳሽ። አንድ ነገር ልንገርህ፣ ለአንተ ያለኝ ፍቅር ካበቃ በጣም ቆይቷል። አሁን የመጣሁት ላባከንክብኝ ለእያንዳንዱ ጊዜ ዋጋ ታስከፍል ነው። እሺ ይሄን መቼም እንዳረሳ። ገድዬሽ እጄን ለመንግስት ነው እሺ የምሰጠው። ተው በእናትህ፣ ፈራው፣ በጣም ፈራውኝ። እሺ አንድ እውነት ልንገርህ፣ የኔ ድምፅ ከጠፋ 24 ሰዓት ከሞላኝ እኔ የሚጠብቁ ልጆች አሉ። እንደዚህ የወደድከውንና የጠበቅከውን ገላ ሶሻል ሚዲያ ላይ በትነው የማንም ለሀጫም መሳቂያና መሳለቂያ ነው የሚያደርጉልህ። ውጪ። እንግዲህ ውዶቼ ቤቲ ኮርሳ ጠጥታ በቃ ምን ልበላችሁ፣ በጣም ሳት ሆና ነው የመጣችው ማለት ነው። በጣም በስማ ምን አይነት ተፈጥሮ ያላት ልጅ ሴትዮ ናት። በእናታችሁ የሆነ ሴትዮ ብያታለሁ ቤቲ እና በቃ ሰቀየቻቸው እኮ በእናታችሁ። እንዴት እንደዚህ ታደርጋለች? ወይ ኧረ ቤቲ የስራሽን ይስጥሽ፣ የስራሽን ይስጥሽ ነው የሚባለው። እንግዲህ እዚህ ጋር ሰራተኛዋ ስታወራ እቺ ቆቅ ግን እንግዲህ ምን ማድረግ እንዳለብኝ አላውቅም እያለች ሁሉንም እንዳልሽኝ አደርጋለሁ እሺ ትላታለች። ዘላ ትመጣባታለች። ከዛ አይንሽ ሊወጣ ነው ትላታለች። ማለት እንዴት? ቀላል እኮ ነው። ሁሉን ነገር ስለሰማውብሽ ጉልበትሽ እጥፍ ከደረትሽ ጋር ልለጠፍ እያልሽ ጎረቤቴን ሳማ ነው። አይ እንደዛ አይደለም አለ ስትዝች ነው የሰማሁሽ። ዋጋዋን ስትሰጣታለህ ስትሚ። ይሄ እኮ ዛቻ አይደለም፣ ልጆቼን ሳስፈራራ ነው። ልጆቼ ያው የእህት ልጅ ማለት አይደለም። ብዙ ጊዜያችን አብረን ስላለን እናቴ ነው የምላቸው። እኔም እንደ ልጆቼ ነው ማያቸው። ታደለሽ እንዴት ሳትወልጂ እናት ትባያለሽ? የሰማው ድር ሲኖርሽ እኮ እንደዚህ ነው። እንደውም ብዙ ህጻናት የሚወዳቸው ሰዎች የዋህ ናቸው ይባላል። አዎ ልብ ያሉ ልጆች እኮ አዎ ልክ ነሽ፣ በደንብ ያያሉ። ወይኔ ተፈታተነቻት። ወይኔ ጽናት በጣም ነው የተፈታተንሽ። ግን ምን አይነት ውስጥ መንጋጋ ውስጥ እንደገባሽ አላወቅሽ። ምን እሰራልሻለሁ? ኦልሬዲ ሰርታሽላታል እኮ የእውነት በጣም ሰርታልሻለች። እና ወይ አይ ጥናት እንደው ጥናት እኮ ጎበዝ ናት። ልብ ያላት ሴት ነች ጽናት። በነገሬ ላይ ማለት አልነቃታለሁ ማለት ይሄ ድራማ በነገሬ ላይ ብዙ ትምህርት አዘል ነው። ወይን እየበላው ነው እንብላ። በጣም ይቅርታ፣ እንቅልፌ በእንቅልፍ ሰዓት ነው ኤዲት የማደርገው እና እንቅልፌ እንዳይመጣ መብላት አለብኝ እና ለዛ ነው። እና ምንም እኮ የሰራተኛ ወዝ የላትም እያለች ነው። በዛ ላይ ቀልድ እያስመሰለች የምትናገረው የዋዛ አይደሉም። የሆነ ነገርማ አለ፣ ጊዜ ይፈተዋል። እያሰበች ነው። አልጋ ላይ ቁጭ ብላ መጣ ኪራ። ሙሽሪት ገና ሳትሞሸሪ ምንድን ነው አልጋ የሚያስመስል ልመዳው ብዬ ነው። አስበሽዋል? ሰፊ ብሎ አድርገሽ እኔ ግልጥ አድርጌ አባ ሰጥቼ ስስምሽ እዛ ልልስ ይባል። ተው እንደዛ አትበል፣ እንዳትቀልድ። አብሬሽ ነው የምሞትልሽ። እንደሱም ያምራል። እና አንቺ እኮ እኔን ከብዙ ነገር ነው ያዳንሽ። ከሶሲ፣ ከቤቲ፣ ከመጠጥ፣
ከብዙ ስህተቶች። እንደሱ አትበለኝ። እንደሱ ስትለይ ወደ አንቺ ፍቅር የያዘ አይመስልም። አሁን ከአንቺ ፍቅር ማይዘዋለ መላ ያዳም ሰው እኮ አንቺን ለማግኘት ነው አንቺ የሚረራጠው። መብትሽ ነው። አረ ነው። አዎ እግራቸውን ሰብሬ ነው ማስወጣልሽ ማለት አንቺ ብሎ ጽንጻውን ያሳያታል። በደንብ ነው እሺ ቢሰለፍ አንድ እሱ ነው የኔ ስስት ብሎ ግንባሯን ይላታል። ፍቅር 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 አቤት 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 አቤት። እንግዲህ እቺ ሰራተኛዋ ደግሞ እዚህ ጋር እየተንቆራደለች ነው በእውነት። አንዳንዴ ግን በጣም ይሄ በጣም ትልቅ አስተማሪ ነው። አስተማሪ የሆነና በጣም ቆንጆ የሆነ ድራማ ነው። በነገር እኔ ድራማ አልወድም ነበር፣ ግን አሁን የድራማው ዘበኛ ሆኛለሁ። አይገርማችሁም? ወረቀት ተጣለላት በር ላይ አነሳችና እንግዲህ ወረቀት ላይ የተጣለው ምን መሰላችሁ? የጽናት ጉድ ነው። የጽናት ጉድ ደረሰ ማለት ነው ትላለች ችርኩስ። ስሩም ድሮም ፈጠን ያለ ህዩኝ ያለ መጨረሻው አያምርም። የባለቤቱ ላሳየው ብላ ወረቀቱን የታሸገውን ወረቀት ለኪራ ሰጠችው ማለት ነው። ሰጠችው እየሄደች ነው። ምንድን ነው አላት። በር ተንኳኩቶ ስወጣ ውጭ ነው ያገኘሁት ብላ ትዋሻለች። ጅውሸታ። አንዳንዴ ግን ፈጣሪ ይጠብቃችሁ እንደዚህ አይነት ሰራተኛ። ማነው የሰጠሽ? እኔ ኧረ እንደሆነ ዛሬ ያሳድረኝ የማውቀው ነገር የለም። አያሳድርሽ አያሳድረኝ ትላለች እንዴ! እንደውም እኮ ንፋስ ያመጣው መስሎ ልተወነብሽ። ለአንድ ሰው ትንፈሽ እንዳት። ኧረ እኔ ምንም አይደለም። እኔ ሲጀመር እሱ ውስጥ ምን እንዳለ አላውቅም። ማወቅ አይጠበቅብሽ። ኪራ አይዞህ እንግዲህ ፈጣሪ ይሁንህ። በፍቅር ገባብህ እንግዲህ ሰይጣን። አንቺ ሰይጣን ምን ለካሽለት የሆነ እንደዚህ ያሳበድሽው? ልትደውል ነው እየደወለች ነው እንግዲህ። ሄሎ ትላለች። ሄሎ ስልኩ እየጠራ ነው እንግዲህ። በጣም የሆነ ቆይ ምን ልከሽለት ነው እንደዚህ እያበደው ትላታለች። አቤት አቤት ጽናት ስታጠብ ያነሳሁትን ነው። አቤት እቺ ሰራተኛ ግን እውነት ጽናትን ገድለቻት። ከንቆ ለዛ ነው እሳት የጎረሰው። ምንም አይመስላትም እሷ አሁን ጽድቅ እየሰራች ነው እንደሚመስላት። ግን አንዱን እየገደሉ አንዱን ማዳን በጣም ከባድ ነው። ለልጇ ብላ ይህን የመሰለ ፍቅር እንትን ማለቷ በጣም ከባድ ነው። የእውነት እላቸዋለሁ። እኔ በጣም ብቻ ሰራተኛ የጠላኋት እኔ ጥናትዬ ግን ጥናትዬና ክራ መጨረሻቸው እንደሚያምር ተስፋ አደርጋለሁ። ምንም ቢፈተኑ ለነገሩ ችግር የለውም፣ ለሁሉም ጊዜ አለው ትላለች ማለት ነው። አቤት እዚህ ጋር ቁጭ ብላ እንግዲህ እያሰበች ነው። ምን እንደምታስብ አይታወቅም። ይህች ምን አይነት የሆነች ልጅ ናት ባካችሁ! ይህች የተረገመች ደግሞ ስልክ የምታወራበት ላይ የተለየ ነው። ኪራዬ እንግዲህ አልጋው ላይ ሆኖ እንደዚህ እያሰበና እየተጨቀጨቀ ነው። አቤት 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 ፍቅር! ምን እያሰብኩ ነው? ስለ ወደፊት ልጆቻችን ነው። ምን ማላስበዋለ ብለሽ ነው? ለምሳሌ እቺ ቆንጆዬ ንግስት እንዴት ተንከባክቤ ማኖር እንዳለብን፣ እንዴት የሚገባትን ህይወት እንደምሰጣት አስበን። ኧረ ተው፣ እኔ እኮ ምድረ ገነት ውስጥ ያለሁ ነው የመሰለኝ። አንቺ ከኔ ከሆንሽ አንጣር ይሄ ትንሹ ነው። ግን ፈጣሪ ምን አድርጌለት ነው አንተን የመሰለ ሰው የሰጠኝ? እንዳንቺ ደግነትማ ከኔ የተሻለ ሰው ነበር የሚገባሽ። ኧረ እኔ ሆዴ ሲነፋ እየታወቀኝ ነው። ለምን እየካብከኝ ነዋ። አንቺ ልጅ ጨዋታ ጀምር፣ አሰልጣኝ ነዋ።
አቤት ሲያየው ግን ፊቱ እንዴት ሆነ? አምጪ ወላጅ እያት ያለ ያስጨንቅ። በጣም መጨለትስ ምን ሊያደርግ ነበር? የእኔ ገላ ትቶለት ገላ በአደባባይ ይሰል። ግን መጀመሪያ ሳታወሪ እንዳትበተኘው። ኧረ እባክሽ እሷ ፍቅሬን ስትበትን አማክራኛለች። እየለመንኳት እኮ ነው ኪራን የወሰደችው። እያስለመንኩኝ እሷን አዋርዳታለሁ። ይሄ የእናንተ ጉዳይ ነው። እኔ የሚያሳስበኝ የልጅ ነገር ነው። አሁን ገንዘቡን ለእሱ ላኪ በለው። እንደዚህ ትመጻደቂ ለሀገር የምትዋደቂ የምትመስይ ወገኛ። ሀገር ማለት እኮ ሰው ነው። እየተዋደኩልሽ ነው። ሂጂ በእናትሽ። ከርስሽን ካላሰብ መውሰብ እያራገብሽ ትበያለሽ። ለነገሩ ምን ታርጊያለሽ? ፌስታል ይዞ ከመለመን አድናል። ቢገባሽ እኔን የህይወትሽን ያደነውልሽ። ከማላችን ያለው እኮ ስራ ነው። ይህን ደግሞ እንደ ስራ አስበው ማለት ነው። የአንድ ቃላ ልጅሽን አስይዤ ለጎዳና ማስወጣሽ። ከዛ በኋላ ያናናቱ ያበጠ አናቱን ይዘሽ ነጠላ ሸፍነሽ ስትዞሪ ትውያለሽ። ታይ ግድ የለሽም እንደዚያ ትናገሪ። ገና አንድ እንኳን አልወለድሽም። ምኞት ይደርሳል። ሂጅ በእናትሽ። አንቺ ስለተናገርኩ ማንም አይፈርድብኝም። እንዴት በተደፈሪ ነው ከቤት የመጣሽው? ወይ ጉድ! ለንጉስም ንጉስ አለው። አንቺ ርካሽ እንትደብቂ ረስቸው ገና ለካስ በዛሽ ገረድ ለወጠ የጥናትን ስም አታንሺ። እኔ እኮ አንድ ቀን አንስቻት አላውቅም። ምን ልትሰሪ መጣሽ? ምን እያደረግሽ ነው? ደግሞ አዲስ ሰራተኛ ቀጥረሃል። ባካሽ አንድነት እየጠየቁሽ ነው። አንድነት ነው ስሟ? አንድነት እኔ አላውቃትም። ስላንተ ስለ ቤቱ የምታውቃት መስሎኝ አስገባኋት። ምን ስለሆንሽ? አንቺ እኮ በሌላ አይነት ሌላ ሰው ቢመጣ እንደዚህ ነሽ። ሂጅ ግቢ። ያው ጉድ እኮ ነው። እድልህ ነው መሰለኝ። በግ ሰራተኛ ነው የሚያጋጥምህ። ቆይ ባልወጣስ እንደለመድከው አንጠልጥለህ ልታስወጣኝ ትቦ ውስጥ ነው የምጥልሽ። በጣም ጥሩ ጭራሽ አሳሽላለኛ ነው። አዋጅ ስንት ቁጥር ላይ ይመዝገብ? ይሄን መመጠለቅሽን እዛው አሁን መስቴ ሳትወጣ ውጭ። ኧረ እባክህ እኔ ስንት ጊዜ ለፍቼ ያገኘሁትን ዘና ያቺ ገረድ መጣበት ቀማኝም። እኔ በቀላሉ ያስኩትን እንደማለቅ ታውቃለህ። እኔ መቼም ያንቺ ሆኜ አላውቅም። አሁን ሰላማዊ ህይወቴን አትበጥብጩ። ይህች ህይወት 5 ዓመቴስ ልፋቴስ እናቴስ አላውቅም። ውጭ ታውቃለህ። ዱላ ሁላ ናፍቆኝ ነበረ። አንቺ ግን ትገኛለሽ። ከዚህ በላይ ምን እንደሚያስደስተኝ ታውቃለህ? ነገ እንደሚሆን ሳያውቅ የበላይነቱን ለማ በጣም ደስ ይለኛል። አንቺ ደብል ደንቆሮ አላለም? ጉድ እኮ ነው። በጥፊ ያቀመሳት። ትሰማኛለህ? ተሳስተህ እጅህን ከኔ ላይ እንዳታረግ። ለአንተ ያለ ፍቅር ካበቃ ቆይቷል። ያባከንህብኝ ለአንዳንድ ጊዜ ዋጋ ላስከፍል ነው። ገድዬሽ ለመንግስት ነው እጅ የምሰጠው። ኧረ ተው፣ ፈራሁ በጣም። አንድ እውነት ልንገርህ፣ የኔ ድምፅ ከጠፋ 24 ሰዓት ከሞላ እንደዚህ የምትወደው ገላ ሶሻል ሚዲያ ላይ ይበትኑ። የመሀልም ለሀጫ መሳቂያ ለሀጫ ነው የሚያደርጉልን። ውጪ ወጣችሁ። አቃጠለችው እኮ በእናታችሁ አቃጠለችው። ቅጥል እኔማ በጣም እየሳቁ ነው የጨረስኩት ይህን ቪዲዮ። ይኸውልሽ አንድነት ቅድም የመጣችውን ልጅለት ስለ ወረቀቱ ምንም ነገር እንዳታወራ። ወረቀቱ ምንድን ነው? የሚነገረሽን ብቻ ስሜ፣ አትቀላቀይ። ማንን እንደሆነ ቅድም ያስገባሽው ቤቴ ማን እንደሆነ ብትኝ እንደዚህ አትዝናኝም ነበር እንዴ? እዚህ መጠሻን እንዴ? ምንድን ነው ከኔ የምትደብቁት? ምንም
እራት ሰርቼ ላብላሽ ነበር፣ አልተሳካም። ብለን ነበር ሰማሽን? ጥሩ ሰራተኛ ናት። ፍቅር አዳረሱ እኔንም ይበለኛል። ናና ሳሎን ሳሎን አንድነት የሳሎን ይዘሽው ነው ይበቃል። አይ ፍቅር እኔ መሰለ ፍቅር እንደው በተነችው ቤቴ ቆዙማ ሶፋ ላይ ኪራ ቁጭ ብሎ በጣም ነው የሚያሳዝነው። አይዞህ እንግዲህ ያለ ነው በእውነት ያለ ነው። አንቺ ብቻሽን ግርግር ምንሽ ነው ስልክ ማታነሻው? ዝም ብዬ ነው ባካላ አሁን ምን ትራሴን አቅፌ ለጥ ያለ ስንግልነቴ ለዘላለም ይኖር። ልክ ነው እኮ እኔ ምን ተበውን ይሻለኝ ነበር። ችግር አለ? ኧረ የለም እንዲሁ ደብሮኝ ነው። እንደዚህ ብቸኝነት የሚያስመኝ ከሆነማ ትልቅ ችግር አለ። አንዳንዴ እንደዛ ነው። አንተ ልጅ ግን ከኔ መደበቅ ጀመርክ እንዴ? ምንም አልሆንኩም አልኩ እንዴ? ተፈታኝ እና ቀላልኩ። ለምንድን ነው የምትናደደው? አንዳንዴ ተወይ ሲል ሰው ተወት አድርግ። ቁጭ አለ መልሶ እዚህ ደረጃ ላይ ከስንት ጊዜ በኋላ እዚህ ደረጃ ላይ ቁጭ አለ። ምነው በጠዋት ተነሳ እንደ ዶሮ አላር ጽናት ከሰኒ ጋር ስላደረች ነው። ግን እኮ ሰሞኑን ልክ አይደለም። ምን ነው የተፈጠረ ችግር? ምሩ በእናትሽ አንድ ነገር ቃል ግቢልኝ። እንደሚዘም ሰው አደራሽ ልትሰጠኝ ነው? ጽናትና አደራ። አንተ የት ልትሄድ ነው? የትም አልሄድም። አንድ ጽናትን ልትጎጃት ማትቺ ሰው ብቻ አንቺ ነሽ። ዝም ብለሽ እባክሽን ያልኩሽን ብቻ አድርጊ። ኪራ የጽናት ህይወት እኮ ቀላል አይደለም። እንደውም እንዳልኩ ታውቃለህ፣ ኪራ ከረሳኝ መቼም ሰው አልሆንም። የባሰ ጸጸቴን አታብሹ። አላውቅም በቃ ብሎ ትቶ ይሄዳል። ቤት አቤት ጉድ መጣ። በጣም ነው የሚገርመው። በነገሬ ላይ እዚህ ላይ ቀጥለዋለች እንግዲህ ቤት የተረገመች ትርግምግም የሆነች በጣም ነው የምትገርመው። ግን እቺ ቤቲ በጣም ኃይለኛ ነች። አይ ደግሞ ለትስሙ ሳመጁ ጠረቅ አደረገው። ለምን ለኔ ለቤቴ ስትል በበረኪና ትታጠቡ? አሁን ለምን እንደፈለገሽ ብቻ በቀጥታ ተናገሪ። ሰሚያለሽ? ለአንድ ሰከንድ እንኳን መቀመጥ አልፈልግም። ለምን እንደታውቂያለሽ? በጣም ስለምትቀፊ አፍን ዝጋ። አፍን በከፈት ቁጥር የጽናትም ገላ ይከፈታል። የሷን ፎቶ ግን ደለችው። ዋው! ለዚህም በቅታልኛል። አንቺ ፍቅር ስለማይገባሽ ነው እንጂ ለእሷ ከዚህ በላይ ይገባታል። እኔ ቤቴ ላመንኩበት ነገር እስተምን ጥግ ድረስ እንሄድ አውቃለሁ። ክብርሽን ለመጣል እስተመደርሽ አውቃለሁ። አሁን ቤት ልታስገባኝ? የት ቤት? ስንት ቤት አለክ? እኔ ነኝ አንቺን ቤት ማስገብሽ? እሱ ህልምሽ ነው። እሱ ያንተ ምርጫ ነው። ምን አይነት የተረገምሽ ሴት ነሽ ግን! ፀይም ቀጠን ያልኩ የደስ ያላት ይሄን መስፈርትሽን ሬዲዮ ላይ ተናገሪያቸውና ከዚህ በላይ ካወራን በንዴት ማድረገውን ስለማላቅ ብሄድ ይሻላል። ልትስመው ስትል እመነኝ፣ ይህን ቀን እንዳረሰው እግሬን አሰማሃለሁ። ይሄ ደግሞ ቃሌ ነው። ዋይ ጉድ! ይዞ ኪራ እንግዲህ ኪራ ተናዶ ጎርሶ ሰዓት ጎርሶ ጠረጴዛውን እየደበደበ ነው። ጽናትዬ ደግሞ እዚህ ጋር ሽብልን ላጠኝታለች። የኔ ውድ ምን ነው? ምንም
ነገር የለም፣ ግን ውስጤ የሆነ ነገር እንዳለ ይነግረኛል። እሱን ስጠይቅሽው ስጠይቀው ምንም ነው መልሱ። ታዲያ ጊዜ ስጭባ እሺ፣ ግን ደስታዬን እንኳን እንደዚህ አጣጥሜ ሳልጨርስ በአንዴ ተቀየረብኝ። ሰው ሆኖ እኮ ፍጹም የለም። ሁለታችሁም በየራሳችሁ ብዙ ነገር ይገጥማቸዋል። መታገስ ነው፣ ምንም መፍትሄ የለውም እያለች ትመክራታለች ጓደኛዋ ማለት ነው። እኔ እያለሁማ እንደዚህ አይነት ነባ እንዳታፈሽ፣ ቀለል አላይሽ፣ አይዞሽ አይዞሽ። አንዳንዴ እኮ ስታወሩት ይቀላል። ቆይ ጽናት ለምን እንደሰበሰበ የሚያውቅ ሰው አለ? እኔም አውቀው ሰው የለም። ማውቀው ነገር ምን ጀምሮ ይሆን ነው? ግን እስቲ እችን 2 ቀን 3 ቀን ልክ አይደለም። ኪራ ምን እንደሆነ አላውቅም፣ ግን ጽናትን አደራ ብሎኛል። ምን እንጃ አደራ ላይ ምን ውስጥ ገብቶ ይሆን ወይን ኪራ እያለች ለማንኛውም ድጋሚ ቪዲዮ እስከምንገናኝ ሰላም ሁኑ። ወዳችኋለሁ፣ አከብራችኋለሁ። ለዚህ ቻናል አዲስ ከሆናችሁ ሰብስክራይብ፣ ላይክ፣ ሼር እያደረጋችሁ አበረታቱኝ። አይ ላቭ ዩ ሶ ማች ኤቨሪባዲ። ባይ ባይ። ላይክ እንዳትረሱ። ባይ ባይ።